አንዳንዱ ክፋት የማህበረሰብ ባህል ሆኗል፣ መገለጫ ሆኗል። ልክ በሐረር እናትን እየተሳደቡ መናገር ልማድ እንደሆነው አሁን የአዲስ አበባም ሆኗል። ምን አሁን የአዲስ አበባ ብቻ የኢትዮጵያ ሆኖ ባህሪያችን በጣም ደካማ ነው። ክፋት የሚስማማው ነው። ክፋት ብቻ አይደለም፣ ቅድስናም ጽድቅም በጎነትም እኮ ይስማማዋል። ግን የሰው ልብ ነው የሚለው የእግዚአብሔር ቃል ከሁሉ ይልቅ ተንኮለኛ እጅግም ክፉ ነው፣ ማንስ ያውቀዋል? ሌላው ቀርቶ ይገርማቸዋል፣ ምን ያህል ክፉ እንደሆን አናውቀው፣ ምን ያህል ችግር እንዳለብን አናውቀው። ክርስቲያኖች የዚህ ትምህርት መሰረታዊ ዓላማ ራሳችንን በእግዚአብሔር ቃል ልክ ጧት ቤታችን በመስታወት ፊታችን እንደምናየው በእግዚአብሔር ቃል ነፍሳችንን እንድንመረምራት እና ከእግዚአብሔር ምን ያህል እንደራቅን አውቀን እንድንመለስ ነው። ክርስቲያኖች እግዚአብሔር በቸርነቱ ይመልሰን። በእውነት የሰው ልብ በጣም ክፉ ነው፣ በጣም አድሏዊ ነን እኛ። ህሊናችን የተለማመደው ነገር ስለሆነ ትክክል የሚመስለን ችግር ያልሆነ የሚመስለን በእግዚአብሔር ቃል ሲታይ በጣም አደገኛና ስህተት ሊሆን ይችላል። ክርስቲያኖች እንደምንገምተውም ክርስቲያኖች አይደለም። ለራሳችን እንደሚመስለንም ቅኖችና የዋሆች አይደለንም። ብዙ ተንኮል፣ ብዙ ድካም፣ ብዙ ክፋት ያለብን ሰዎች ነን። ተንበርክከን ፈውሰን እፈወሳለሁ፣ እጠበኝ እነጻለሁ አለው እኮ ዳዊት አይደለም ያለው? በሂሶጵ እርጨኝ አለ እነጻለሁ። እግዚአብሔር ይጠበን፣ ይርጨን፣ ያንጻን፣ ያስተካክለን። እኛ ኢትዮጵያውያን የተገለጠ ነው ግብራችን። በጣም የተለያየን፣ የተከፋፈል በቤተ መቅደስ አንድ ላይ እየቀደስ፣ አንድ ላይ እየዘመር፣ አንድ ላይ እያስቀደስ የገሌ ዘር ነው የገሌ ምንባባል በአፋችን ባንናገረው በልቡናችን ግን ለሆኑ ሰዎች የሆነ ርቀት ቦታ ያስቀመጠ እጅግ ክፉ ልብ አለን። በእውነቱ እንዴት ነው የሚታረቀን ታዲያ እግዚአብሔር? አሁን በቻይና በህንድ ያሉ ሰዎች አሉ ስለ እግዚአብሔር ሰምተው የማያውቁ። እኔ ራሴ የዛሬ 10 ዓመት ገጥሞኛል። ለአገልግሎት አውስትራሊያ ቆይቼ ስመለስ በቻይና ነበረ። ቻይና አንድ ቀን ውሎ ስለነበረን ጎብኝተን ጾም ነው እንደዚህ የነቢያት ጾም ወቅት ነበረ። ባለ ታክሲውን ሬስቶራንት ወሰደናል ነውና የምንፈልገው ምግብ ለመግለጽ እንደው ቀላል መስሎን እንጾማለን አልነው። እንጾማለን ስንለው እስላሞች ናቸው ወይ አለ። እነሱ የሚያውቁት የሚጾም እስላምን ነው። ነገራችን ላይ እውነተኛ ታሪክ ነው የምነግራቸው። ክርስቲያንን ስንድነው ምንድነው ክርስቲያን አለ። ዋትስ ክርስቲያን? ደነገጥኩ። ክርስቲያን የሚባል መኖሩን የማያውቅ ሰው ስለመኖሩ አላውቅም። ምንድነው ክርስቲያን አለ? ምን ብዬ ላስረዳው? ክርስቶስን ሰምተው የማያውቁ ክርስቲያን አይተው የማያውቁ በዓለም እኮ ተመልከቱ፣ በቢሊየን የሚቆጠር ክርስቲያን ነኝ የሚል ሰው ባለበት፣ በሚሊዮን የሚቆጠር ቤተ መቅደስ ባለባት ዓለም ውስጥ ክርስቲያን ምንድን ነው የሚል በሚሊየን የሚቆጠር ሰው አለ። አይገርማችሁ? ምንድነው ክርስቲያን አለኝ? ምን ብዬ ላስረዳው? አሁን በዓለም ላይ ያ ቻይና ምንድነው ክርስቲያን ያለኝ ሰው እኔን አይቶ እግዚአብሔርን እንደ ጲጥፋራ በዮሴፍ ላይ እንዳለው ማየት ይቅርና አንድ ክርስቲያን በአገልጋዮቹ ላይ እግዚአብሔርን ማየት ዛሬ አይችልም። እስኪ ራሳችን እንመለከተው። እንኳን ስለበደሉን ሰዎች ይቅርና የበደሉን ስለመሰሉን። በነገራችን ላይ የበደሉን ሰዎችና የበደሉን የመሰሉን ሰዎች ይለያያሉ። አይደለም እንዴ? እኛ እንደተበደልን እያሰብን ላንበደል እንችላለን። አብዛኛዎቻችን እንደው የምናወራው እንደተበደልን እናወራለን እንጂ ላንበደልም እንችላለን። ግን ብንበደልስ የተጨበጠ በደል ቢፈጸምብንስ? እውነተኛ ሃይማኖት ያለው ሰው እግዚአብሔር ዝም ብሎ አይታይም። ክርስቲያኖች እግዚአብሔር የሚታይባቸው ሰዎች የሰውን በደል የማይቆጥሩ ሰዎች ናቸው። ክርስቶስ የሚታየን በውስጣችን ነው። እንዴት ነው የምናየው ስንል በአይናችን ሌላ ቦታ ሆኖ አይደለም። ልክ ስክሪን እንደምናየው አይደለም። ክርስቶስን ማየት የምንችለው በውስጣችን ሆኖ ነው። በውስጣችን ካልሆነ ምንም ያህል ብንቃሽ ብንመኝ አናየው። ክርስቲያኖች እኔ አንድ ጊዜ አንድ የግብጽ ገዳም የሴቶች ገዳም ውስጥ አንዲት ኢትዮጵያዊት መነኩሴት አግኝቼ ተደነቅኩኝ። እንዲሁ የት ነበርሽ? ማን ነበርሽ? የት አግኝተው አመነኮሱሽ ስላት ይህንማ ከነገርኩህ ቀኖና ገባ ንስሐ ነው የሚሰጠኝ አለች። ክጀዋለሁ። እሱን እኮ መንኩሻለሁ። ሌላ ስም ተሰጥቶኛል፣ ሌላ ግብር አግኝቻለሁ። ለምን አንተ ራስህ የምትጠይቀኝ ኢትዮጵያዊት ናት ብለህ ነው? እውነቷን ነው። የምትኖረው የግብጽ ገዳም ውስጥ ናት። ኢትዮጵያዊት ነሽ ተብሎ አድሎ አይደረግባትም። ምክንያቱም ሌላ ህይወት ነው። ያ በክርስቶስ የሚኖሩት ህይወት ነው። በዜግነት የሚኖር አይደለም። በትውልድ የሚኖር አይደለም። በቋንቋ የሚኖር አይደለም። እኛ ደግሞ ያለንበትን ቦታ እናውቀዋለን። ክርስቲያኖች በጲጥፋራ ቤት የሆነውን ታሪክ ታውቃላችሁ? አታውቁም? የጲጥፋራ ሚስት ወደደችውና ከኔ ጋር ተኛ አለችው። እምቢ አላት። እምቢ ሲላት ጨርቁን በግድ ስትይዝ ጥሎላት ወጣ ይላል አይደለም? ቅድም ያነበብኩላችሁ ኦሪት ዘፍጥረት 39 ቁጥር 7 ጀምሮ ስታነቡ ይህን ታሪክ ነው የምታገኙት። ትቶላት ወጣ። በኋላ ግን እሷ እንደዚህ ያለ መልካም ባሪያ አስገብቶ አስደፈረ ብላ ጮኸች። ታሰረ፣ እስር ቤት ገባ። ደግሞ የንጉሱ እስረኞች ማለት ንጉሱን በቀጥታ በድለው ሊገደሉ የሚችሉ እስረኞች የሚታሰሩበት የተለየ እስር ቤት አለ። እዛ ውስጥ ነው ዮሴፍ የገባው እና ዮሴፍ እዚያ ገብቶም ግን በጣም የሚገርመኝ የዮሴፍ ህይወቱ
እግዚአብሔር ከእርሱ ጋር የነበረ ሰው ስለነበረ ስራ አያቆምም ነበረ እና እስር ቤትም ስራ ይሰራ ነበረ። እግዚአብሔር ደግሞ ጸጋውን አበዛለት። አሁን እኛ ብንሆን ምን አድርጌ ነው እግዚአብሔርን? ወንድሞቼ ጠሉኝ፣ ሸጡኝ፣ ራቁቴን ልብሴን ገፈው ነው የሸጡኝ። ከዛ ደግሞ እዚህ መጥቼ ተሽጬ ባለውበት ሳገለግል እስር ቤት ገባው። ጠያቂ ዘመድ የለኝ፣ የሚያውቀው ሰው የለም፣ ሌላ ሀገር ነው ያለው። እኛ ብንሆን ምን እንደሚሰማን አስቡ ክርስቲያኖች። ዮሴፍ ግን እግዚአብሔር ከእርሱ ጋር ስለነበረ እንደዚህ አይነት የብሶት ስሜት፣ በነገራችን ላይ እውነተኛ አማኝ የብሶት ስሜት አይሰማው። ማንም ቢተው አይጨነቅም። ማን እንዳይተው ነው የሚፈራ? እግዚአብሔር ብቻ እንዳይተው ነው የሚፈራ። አንዲት እግዚአብሔርን የምትፈራ ሴት አንዲት እግዚአብሔርን የማትፈራ ሴት ትሰድባታለች አሉ። በቃ አንዳንድ ሰው ሰድቦ ሰብዶ ተሰዳቢው ካልመለሰለት ደግሞ የበለጠ ይናደዳል። ታውቃላችሁ አይደለም? እንደዚህ አይነት ሰው መልሰው ቢሰድቡት ደስ የሚለው ሰው አለ። በኋላ እንደው ሰድባ ምንም ዝም ስትላት አቅም ስለሌላት ነው ብላ አስባ እንዲህ አለቻት፣ ምን አባሽ አንቺ ያለ እግዚአብሔር ዘመድ የሌለሽ አለቻት። አሁን ይሄ ስድብ ነው ማለማወቅ። ኧረ እሱን ተይው እንጂ እሱን ተይልኝ እንጂ ሌላውን ውሰጅ አለቻቸው። አሁን እግዚአብሔር ማስተዋሉን ያደለለት አየ ይላል። አየ ተብሎ የተነገረለት ማን ነው? ማን ነው ያየው? አዎ እንግዲህ መስማት መልመድ ማድመጥ እና መስማት ይለያያል። በእኛ ቤተክርስቲያን ሊቃውንት ዘንድ ስለ ዮሐንስ መጥምቅ የሚባለውን ታስታውሳላችሁ አይደለም? ዮሐንስ መጥምቅ እኔ በበረሃ የሚጮህ ሰው ድምፅ ነኝ ብሏል አላለም? ዮሐንስ ለምንድን ነው ራሱን ድምፅ ያለው ስንል ድምፅ አገልግሎቱ መልእክትን ወደ ሰው ማድረስ ነው። ለምሳሌ አሁን እኔ በዚህ በድምፅ ማጓያ ድምፅ ማጓያ ነው የምንለው ራሱ በድምፅ ውስጥ መልእክት ይመጣል። መልእክቱ ወደ ልቡናችሁ ይገባል፣ በአይምሯችሁ ይቀረጻል። ድምፁ ግን ይጠፋል ወዲያው። ተናግሬ ሲጨርስ ድምፁ የለም። አይደለም ነው አይደለም? አሁን ድምፁ ብቻ ነው የሚጠፋው መልእክቱ ነው የሚጠፋው? እናንተ ጋር ነው ጥያቄው። የሰማችሁ ነው አይደለም? ድምፁ መጥፋት የተፈጥሮ ሕግ ነው። የድምፁ አገልግሎት መልእክት እናንተ ጆሮ ማድረስ ነው። ድምፅ ከጆሮ በኋላ አይገባም። ከጆሮ በኋላ ቃል ነው የሚገባው። ዮሐንስ እኔ ድምፅ ነኝ ያለው ቃልን ወልድን ይዤ የምመጣ ለማለት ነው። ተመልከቱ፣ እርሱ ስለ ወልድ ነው የሰበከው። ያም ከእርሱ በኋላ የሚመጣው ቃል ነው። ስለዚህ ዮሐንስ እኔ ድምፅ ነኝ አለ። አሁን ሁልጊዜም ድምፅ ቃልን ነው የሚያመጣው። ቃል ደግሞ ራሱ ኢየሱስ ክርስቶስ ነው። እየሰማችሁ ነው አይደለም? ስለዚህ መልእክቱን አታስገቡም ማለት በነገራችን ላይ እግዚአብሔርን አታስገቡም ማለት ነው። ከድምፁ ጋር አልፎ መሄድ ከሆነ እኛ ጋር ችግር አለ ማለት ነው። እና ክርስቲያኖች በዋዛ እንዳታዩት ይሄን ነገር። አይምሯችን ለመልእክቱ ዝግጁ መሆን እኛን የሚያሳልፍ ከሆነ ተዘግቷል ማለት ነው። ከእግዚአብሔር ጋር ተለያይተናል፣ ተቆራርጠናል ማለት ነው። እግዚአብሔር ማስተዋሉን ያድላል። ይኸው ጌታውም አለ ቃሉ እግዚአብሔር ከእርሱ ጋር እንዳለ። በጣም የሚገርም ነው። እርሱ የሚሰራውን ሁሉ እግዚአብሔር በእጁ እንደሚያከናውንለት አየ ይላል። ያየው ማን ነው? አረፍተ ነገርም አልተማራችሁም? እንደው የአረፍተ ነገር ባለቤት አታውቁም? ያየ ማን ነው? ጌታው ነው ያየው። አይደለም እንዴ? ማንን ነው ያየው? ማንን ነው ያየው? ኧረ አይልም አይልም። ያየው እኮ እግዚአብሔርን ነው። አይደለም እንዴ? ያየው እግዚአብሔርን ነው። እግዚአብሔርን ማን ላይ ያየው ስንል ማን ላይ ያየው? ዮሴፍ ላይ ያየው። እንዴት ሆኖ አየው? ልክ በፕሮጀክተር ላይ የሰው ምስል እንደምናይ እንደዚያ ነው ያየው? አይደለም። ያየው ረቂቅ በሆነ መንገድ ልክ ስዕል በሰሌዳ ተስሎ ወይም በቴሌቪዥን መጽሔት ላይ እንደሚታይ አይደለም ያየው። እግዚአብሔርን ያየው በስራ ነው ያየው። እግዚአብሔርን የዮሴፍ ጌታ ጲጥፋራ ያየው
ሲሰራ ነው ያለው። ሰምታችኋል። ዮሴፍ የሚሰራውን ሁሉ በእጁ እግዚአብሔር እንደሚያከናውንለት አየ እኮ ነው የሚለው ነው አይደል? ሰምታችኋል አይደለም? ስለዚህ እግዚአብሔርን ያየው በስዕል መልክ አይደለም። ልክ በደመና እንደሚታየው አንዳንድ ቅርጾች እንደዚያ ቅርጽ ሰርቶ አይደለም ያየው። እግዚአብሔርን ያየው አየው ተብሎ የተጻፈውም ማየት የሚሰጠው መልእክት እንድንረዳ ነው እንጂ እግዚአብሔር ተገለጠለት፣ ታወቀለት፣ ለአእምሮ ተረዳለት። እግዚአብሔር የተገለጠለት የታወቀለት ለህሊናው ለአእምሮ ለሰብዕናው የተረዳው ግን በዮሴፍ ስራ በኩል ነው። በዮሴፍ ህይወት በኩል ነው። በዮሴፍ ማንነት በኩል ነው። ለዚህ ነው ርዕሳችን እግዚአብሔርን ማሳየት ያልነው። መጪው ከሁለት ቀን በኋላ የእናታችን የንጽሕት ቅድስት ድንግል ማርያምን የቃል ኪዳን በዓል ስለምናከብር አንዳንዶቹ እንዲህ ያለውም ነገር ምንነቱ ስለማይገባቸው ምን እንደሆነ በዕለት ዕለት በጉልህ የምንማር ቢሆንም ከዚህ ጋር በተገናኘ ነው ዛሬ በዚህ ርዕስ የምንማማረው። እግዚአብሔር አምላካችን ለሁላችን ምስጢሩን ይግለጥልን። ክርስቲያኖች ተመልከቱ፣ እግዚአብሔርን ሰው በህይወቱ ማሳየት እንደሚችል ገና በሕገ ልቡና አሁን ያነበብኩላችሁ ታሪክ የሚያስረዳው የተፈጸመው በሕገ ልቡና ነው። ሕገ ኦሪት ከሙሴ ነው የሚጀምረው። ሙሴ ከዮሴፍ ከ200 ዓመት በኋላ የሚመጣ ሰው ነው ሙሴ የሚመጣው እና ኦሪት የምትሰራው ከዚያ በኋላ ነው። ይሄ አሁን ያነበብኩላችሁ ታሪክ ደግሞ በሕገ ልቡና ከያዕቆብ ልጆች አንዱ ከእስራኤል ልጆች አንዱ በሆነው በዮሴፍ ሕይወት የተፈጸመ ነው። ዛሬ የሱን ታሪክ መነሻ አድርገን የግል ሕይወታችንን ቅዱሳን በእግዚአብሔር ፊት ምን እንደሚያደርጉ ወይም ምንድናቸው ለእግዚአብሔር፣ በሌላ ቋንቋ ርዕሳችን ማሳየት ስለሆነ የእግዚአብሔር መታያዎች ናቸው እንጂ አንዳንዶቹ እንደሚሉት መጋረጃዎች አይደሉም። እግዚአብሔር ቅዱሳን የእግዚአብሔር መገለጫዎች፣ መታያዎች፣ መታወቂያዎች ናቸው። ታሪኩን ትንሽ እንድናፍታታውና እንድናየው ፈልጋለሁ። ክርስቲያኖች እንዳልኳችሁ ዮሴፍ ከሙሴ ኦሪትን ከጻፈልን 200 ዓመት በፊት የነበረ ሰው ነው እና እግዚአብሔርን ያየው ጌታው ነው ብለናል። ጌታው የተባለ የዮሴፍ ጌታ ማን ነው? ጲጥፋራ ነው አይደለም እንዴ? ጲጥፋራ የፈርዖን ባለስልጣን ነው እና ዮሴፍ የሄደው ተሽጦ ወደ ግብጽ ነው። ወደ ግብጽ ተሽጦ ወርዶ እሱ ደግሞ ወደዚያ ካወረዱት ከፍልስጤም ነጋዴዎች ገዛው ይላል። በዚያ ሆኖ ነው እና የዮሴፍ ጌታ ጲጥፋራ በነበረባት ግብጽ በሀገሩም ሆነ በሚኖርበት ማህበረሰብ ውስጥ እግዚአብሔር የሚባል ስም ሲጠራ አያውቅም። ክርስቲያኖች አስተውሉ፣ እግዚአብሔርን አያውቅም። በሕገ ልቡና ያው በቃል ኪዳን ካሉት እንደነ አብርሃም እና የዮሴፍ የዘር ሐረጎች እሱን የመሰሉ ሌሎችም እንደነ ኖህና ሌሎችን የመሰሉት እግዚአብሔርን የሚያውቁ ቢኖሩም አብዛኛው ሰው ወደ ጣዖት አምልኮው ገብቷል እና በግብጽም የሚመለክ የነበረው እግዚአብሔር አልነበረም። ጠንቋዮች ትልቅ ቦታ ነበራቸው እና ስለ እግዚአብሔር መጽሐፍ አልተጻፈም፣ ነቢያት አልተነሱም፣ ስብከትም አልተሰበከም። እንኳን በግብጽ ይቅርና በእስራኤልም ገና በእስራኤልም መቅደስ አልታነጸም፣ መጻሕፍት አልተጻፉም፣ ነቢያት አልተነሱም። ምንም ይህን የሚያስረዳ በዓለም ላይ እግዚአብሔር በልቡናቸው ከገለጸላቸው ሰዎች በቀር ለዚያም ነው ሕገ ልቡና የሚባለው እግዚአብሔርን ለሌላው ፍጥረት ለማሳወቅ የሚሆን ምስክር ማስረጃ ምንም አልነበረም። ምንም ባልነበረበት በዚያ ዘመን የእግዚአብሔርን ስም ሰምቶ የማያውቅ ጲጥፋራ የሚባል አንድ የግብጽ ባለስልጣን አንድ አፉን ሳይከፍት ሳይሰብክ ሳይናገርም ስሙንም ሳይጠራ እግዚአብሔርን ማሳወቅ ማሳየት በሕይወቱ የሚችል ሰው ባሪያ ሆኖ ተሽጦ ወደ ቤቱ ገባ እና እንዴት ይቻላል የሚለውን ጥያቄ ማንሳት አስፈላጊ ነው። በሐዲስ ኪዳን ቢሆን ላንደነቅ እንችላለን።
በዚያ ዘመን አንድ ሰው እግዚአብሔርን እንዴት እንዲህ ሊያሳይ ይችላል? እንዴት ነው ዮሴፍ እግዚአብሔርን ያሳየው? ይሄ ቀላል ነገር አይደለም ክርስቲያኖች። አሁን እኛ በክርስትናው ዘመን ያለን መርገም ተሽሯል፣ ፍዳ ተወግዷል፣ ሙስና መቃብር ድል ተነስተዋል። አካላዊ ቃል ሰው በመሆኑ ምክንያት ሰው ከባሕርየ መለኮት ተሳታፊ ሆኗል። ንጽሕት ቅድስት ድንግል ማርያም የባሕርያችን መመኪያ በመካከላችን አለች። በየዕለቱ የእግዚአብሔር ቃል ይሰበካል። በየዕለቱ በጧት በማታ ይጸለያል። በየዕለቱ ብዙ የእግዚአብሔር ነገር ይነገራል። ይህ ሆኖ አለባበሳችን የማማሩን ያህል አንዳችንም ደግሞ እግዚአብሔርን የምናሳይ ሰዎች አለመሆናችን ደግሞ አሳዛኝ ነው። በእውነቱ አሳዛኝ ነው። እንኳን በሕይወታችን በንግግራችን እንኳን አልቻልንም። በእውነቱ በንግግራችን እርግጥ ንግግር ጌታ እንዳለው በአፍ የሚወጣው ከልብ ስለሆነ ልባችን ካልተስተካከለ ንግግራችን ሊስተካከል አይችልም። እንዲያውም ስለ ምእመናንም አይደለም የምናገረው፣ ስለኛ በመድረኩ ላይ ቆመን ሳናፍር እናስተምራለን የምንለው አስተማሪዎች ራሱ ውጤቱ አንዱ ማናመጣው እግዚአብሔርን እንደመሰለን ደራሲ በምናው ገጸ ባህሪን እንደሚስለው ከመጽሐፍት ተነስተን በህሊናችን የሳልነውን እግዚአብሔርን እንናገራለን እንጂ በመጽሐፍት የተገለጸውን በቅዱሳን የታየውን በትርጓሜ የተብራራውን በንግግር እንኳን ማሳየት የማንችልበት ጊዜ ማለት ይህ ጊዜ ነው። በእውነቱ እንኳን በህይወታችን እንኳን በኑሯችን እንደ ጲጥፋራ ያለ ስለ እግዚአብሔር ሰምቶ የማያውቅ አሁን በቻይና በህንድ ያሉ ሰዎች አሉ ስለ እግዚአብሔር ሰምቶ የማያውቁ። እኔ ራሴ የዛሬ 10 ዓመት ገጥሞኛል። ለአገልግሎት አውስትራሊያ ቆይቼ ስመለስ በቻይና ነበረ። ቻይና አንድ ቀን ውሎ ስለነበረን ጎብኝተን ጾም ነው እንደዚህ የነቢያት ጾም ወቅት ነበረ። ባለ ታክሲውን ሬስቶራንት ወሰደናል ነውና የምንፈልገው ምግብ ለመግለጽ እንደው ቀላል መስሎን እንጾማለን አልነው። እንጾማለን ስንለው እስላሞች ናቸው ወይ አለን። እነሱ የሚያውቁት የሚጾም እስላምን ነው። በነገራችን ላይ እውነተኛ ታሪክ ነው የምነግራቸው። ክርስቲያንን ስንድነው ምንድነው ክርስቲያን አለ። ዋትስ ክርስቲያን አለ። ደነገጥኩ እኔ። ክርስቲያን የሚባል መኖሩን የማያውቅ ሰው ስለመኖሩ አላውቅም። ምንድነው ክርስቲያን አለ። ምን ብዬ ላስረዳው? ክርስቶስን ሰምተው የማያውቁ ክርስቲያን አይተው የማያውቁ በዓለም እኮ ተመልከቱ፣ በቢሊየን የሚቆጠር ክርስቲያን ነኝ የሚል ሰው ባለበት፣ በሚሊዮን የሚቆጠር ቤተ መቅደስ ባለባት ዓለም ውስጥ ክርስቲያን ምንድን ነው የሚል በሚሊየን የሚቆጠር ሰው አለ። አይገርማችሁ? ምንድነው ክርስቲያን አለ። ምን ብዬ ላስረዳው? አሁን በዓለም ላይ ያ ቻይና ምንድነው ክርስቲያን ያለኝ ሰው እኔን አይቶ እግዚአብሔርን እንደ ጲጥፋራ በዮሴፍ ላይ እንዳለው ማየት ይቅርና አንድ ክርስቲያን በአገልጋዮቹ ላይ እግዚአብሔርን ማየት ዛሬ አይችልም። በእውነት እግዚአብሔርን ማሳየት ስናነበው ቀላል ይመስላል። ዮሴፍ እኮ እኔ እግዚአብሔርን አሳያለሁ አላለም። እንደሚያሳይም አያውቅም። ጌታውንም ተመልከት እኔ ጋር የሆነ ነገር ታያለህ አላለም። ጌታው ግን ዮሴፍን በማየት ብቻ ረቂቁን አምላክ እግዚአብሔርን አየው። አይገርማችሁ? እና እኛ ክርስቲያኖች ተብለን የክርስቶስ ስጋና ደም ተቀብለን በስሙ ተጠምቀን እርግጥ የስም ክርስቲያኖች ስለሆን ነው። በግብር ብንሆን እናሳየዋለን። በእርግጥ በግብር ብንሆን በስም በነገራችን ላይ በግብር መሆን ምንድን ነው ካል በግብር መሆን ማለት ሌላ ሰው መሆን ማለት ነው። ምንድን ነው ሌላ ሰው መሆን ማለት? ሌላ ሰው መሆን ማለት ተመልከቱ፣ ለክርስቲያን የማይገባ ጠባይ፣ አነጋገር፣ ህይወት፣ ማንኛው ነገር ጠፍቶ በእግዚአብሔር ቃል እንደተጻፈው አዲስ ፍጥረት አዲስ ሰው ሆኖ መገኘት። ለምሳሌ አንድ ሰው ስመ ክርስትና የሚሰጠው ዝም ብሎ አይደለም። ሌላ ማንነት አግኝተሃል፣ ሌላ አዲስ ሰውነት አግኝተሃል ተብሎ ነው። በክርስትና የመጀመሪያው አዲስ ስም የሚሰጠው ክርስትና ሲነሳ ነው። ቢቻል በክርስትና ስም ብቻ መጠራት ነበረብን። አሁን ትተነዋል። ያ በክርስትና ስም ብቻ አዲስ ማንነት እንደያዝ ወደ ኋላው ማንነት ተመልሰናል። እኛ የሚቀጥለው ሁለተኛ አዲስ ስም የሚሰጠው ምንኩስና ላይ ነው። አንድ ሰው በተለይ ከመነኮሰ በኋላ እንደ ህጉ እንደ ስርዓቱ ከሆነ
የትናንትና ስሙን አይደለም ወላጆቹን ትውልዱን መናገር በእውነተኛው ሕግ ያስቀጣል። አሁን ራሱ ይህን የሚያደርጉ ብዙ መነኮሳት አሉ፣ በኢትዮጵያም አሉ፣ በሌሎችም አሉ። በተለይ በግብፅ ሕግ ነው፣ በግብፅ ሕግ ነው። እኔ አንድ ጊዜ አንድ የግብፅ ገዳም የሴቶች ገዳም ውስጥ አንዲት ኢትዮጵያዊት መነኩሲት አግኝቼ ተደነቅኩኝ። እንዲሁ የት ነበርሽ? ማን ነበርሽ? የት አግኝተው አመነኮሱሽ ስላት ይህንማ ከነገርኩህ ቀኖና ገባ ንስሐ ነው የሚሰጠኝ አለች። ክጄዋለሁ፣ እሱን እኮ መንኩሻለሁ፣ ሌላ ስም ተሰጥቶኛል፣ ሌላ ግብር አግኝቻለሁ። ለምን አንተ ራስህ የምትጠይቀኝ ኢትዮጵያዊት ናት ብለህ ነው? እውነቷን ነው፣ እውነቷን ነው። የምትኖረው የግብፅ ገዳም ውስጥ ናት። ኢትዮጵያዊት ነች ተብሎ አድሎ አይደረግባትም። ምክንያቱም ሌላ ህይወት ነው፣ ያ በክርስቶስ የሚኖሩት ህይወት ነው። በዜግነት የሚኖር አይደለም፣ በትውልድ የሚኖር አይደለም፣ በቋንቋ የሚኖር አይደለም። እኛ ደግሞ ያለንበትን ቦታ እናውቀዋለን ክርስቲያኖች። ክርስቲያኖች እግዚአብሔር በቸርነቱ ለሁላችን በእውነቱ ማስተዋልን ያድለን። በእውነት ዛሬ ዮሴፍ ታዲያ እንዴት ነው እግዚአብሔርን ሊያሳይ የቻለው? እንዴት እግዚአብሔር ተገለጠበት? እንዴት ሊታይበት ቻለ? እኛ ለምን ማሳየት አልቻልንም? ታላላቆች ለታናናሾች፣ ወላጆች ለልጆች፣ ካህናት ለምእመናን፣ አገልጋዮች ለተገልጋዩ ማሳየት ለምን አልቻልንም? እንደው የግድ አገልጋይ ስለሆን መሆን አለበትም ለማለት አይደለም፣ ግን ከመካከል አለ። ይገርማቸዋል። እግዚአብሔር የሚናገርበት ብድግ ያለ እግዚአብሔር የሚገለጽበት ሰው አለ። አሁን እዚያ ዜና መዋዕል ምዕራፍ 21 ላይ ኢዮሳፍጥ ሞዓባውያንና አዶማውያን ሊወጉት በመጡና በተጨነቁ ወደ እግዚአብሔር ቁርጥ ልመናውን ባቀረበ ጊዜ ልመናው ቁርጥ ስለነበረ፣ ቁርጥ ልመና ማለት ምን ማለት ነው? አንድ ሰው እግዚአብሔርን ከመለመኑ በፊት እግዚአብሔር እንደሚሰማውና እንደሚመልስለት ሳይጠራጠር በልቡናው ሲያደርገው ቁርጥ ልመና ይባላል። ይሰማኝ ይሆን እያለ የሚነገረው አይደለም እሱ ልመና የሚባለው። እና ቁርጥ ልመና አቀረበ። እግዚአብሔር ደግሞ ቁርጥ ልመና ወዲያው ነው የሚሰማው። ከጉባኤው መካከል አንዱን ሰው አናገረው ይላል። አትዋጉም እናንተ፣ እኔ እዋጋለሁ፣ እናንተ ታያላችሁ ብቻ አላቸው ይላል። እግዚአብሔር እንዲህ ያለውን ድምፅ ያሰማን። ይህን ያናገረው አንድ ሰው ነው፣ ከህዝቡ መካከል አንድ ተራ ሰው፣ ግን ህይወቱ ድሉ የተገባ አለ። እግዚአብሔር የሚናገርበት ሰው፣ እግዚአብሔር የሚገለጽበት፣ እግዚአብሔር የሚታይበት አለ። ያ ሰው እንደዚህ ያለ እግዚአብሔር ቅሩብ መሆኑን አያውቅም። ልናገር ልወቅላችሁም አይልም። መንፈስ እግዚአብሔር ግን ድንገት ይገለጽበታል። መንፈስ እግዚአብሔር ያደረበት ሰውነቱ ለእግዚአብሔር መንፈስ ማደሪያ ስለሆነ አይነግድም፣ አይሸቅጥም። እንደተለየ የእግዚአብሔር ሰውም አያስመስልም። ኑሮውን ነው የሚኖረው። እውነት የሚኖር ሰው እንደዛ አይደለም። ክርስቲያኖች እንዲህ ያለው ስለምን ጠፋ? እግዚአብሔር ለሁላችን ማስተዋሉን ያደለን እና እንዴት ነው ዮሴፍ እንግዲህ ዓላማው፣ የክርስትና ዓላማው በነገራችን ላይ ክርስቲያን ማለት ክርስቶሳዊ የክርስቶስ መታያ መገለጫ የመልኩ የክርስቶስ ስዕል ማለት ነው። ይህን ቅዱስ ጳውሎስ በመልእክቶቹ ደጋግሞ ገልጾታል። አርፈድም ብዬ ስለመጣው ጊዜ ለማሳጠር ነው እንጂ እንደምታውቁት በእውነቱ ሁላችንም ቅዱስ ጳውሎስ እንዳለው የልጁን መልክ ሊመስሉ ተገባቸው ይላል። ማንኛችንም የእሱን መልክ ልንመስል ነው የተገባ ነው። እሱ የኛን መልክ የነሳው የኛን መልክ ሊመስል ነው። በጠፋው ድሪምም እንደሚተረጎመው ያ የጠፋው 10ኛው ድሪም የንጉሱ መልክ የተሳለበት ነው። ያ ማለት በእኛ በክርስቲያኖች የክርስቶስ መልክ የንጉሱ የተሳለ ነበረ እና አሁን እኛ አጠፋ ነው፣ አይታይብንም። ክርስቶስ በእኛ አይታወቅም። ያ በእኛ ላይ ያለ የፊቱ መልክ የለም። በቅዳሴያችን እንደምንለው ማለት ነው የለም፣ ማንም አይታይበትም። እኛን አይቶ ክርስቶስን የሚያይ የለም። ነበሩ በታሪክ አሁንም ይኖራሉ፣ በገዳማቱ የተሰወሩት ይኖራሉ። ግን ይሄ ዘመን የእብለት የቅጥፈት ስለሆነ እውነተኛ ጸጋ ያላቸው የተሰወሩ ናቸው። በእውነቱ እርግጥ በየትኛውም ዘመን እዩኝም መወቁኝም ብለው ወጥተው አያውቁ እና ክርስቲያኖች ሁላችንም ለዚህ የተፈጠርን ነበረ። በክርስቶስ አዲስ ፍጥረት ሆነን ስንፈጠር በተለይ ክርስቲያን ስንሆን መልኩን ለማሳየት እግዚአብሔርን ለማሳየት
እግዚአብሔርን አይተንም ለማሳየት ስንል እንግዲህ አንዳንድ ይሄ የማታለልም ዘመን ስለሆነ ብዙዎቻችን ጥያቄ ሊኖረን ይችላል። እኛ ብቻ አይደለንም። እንደውም ሐዋርያትም ይሄ ጥያቄ እንደነበራቸው መጽሐፍ ቅዱስ ያስረዳል። የዮሐንስ ወንጌል ምዕራፍ 14 ላይ ያለ አንድ ጥቅስ ማንበብ ይኖርብኛል። በእውነቱ ይሄን ለመናገር እንዴት ነው ክርስቶስን የምናየውና የምናሳየው የሚለውን ትንሽ መግቢያ ለመስጠት መጀመሪያ ማለት ነው። ዮሐንስ ወንጌል ምዕራፍ 14 ላይ ለጌታ አንድ ጥያቄ ቀርቦለት ነበረ። ምንድነው? ጌታ ብዙ ወደ መጨረሻው ወደ ስቅለቱ እየተቃረበ ሲሄድ ጠንከር ያሉ ትምህርቶችን አስተማራቸው እና ቁጥር 15 ጀምሮ ብታገኙት ሰፊ ማብራሪያ ታገኛላችሁ። ብትወዱ ትእዛዜን ጠብቁ፣ እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቃላችሁ ይላል። በምናችሁ ስለሚሆን ነው የሚለው? በምናችሁ? በውስጣችሁ ስለሚሆን ይላል። እና ወላጆች እንደሌላቸው ልጆች አልተዋችሁም፣ ወደ እናንተ እመጣለሁ። ገና ጥቂት ዘመን አለ፣ ከዚህም በኋላ ዓለም አያየኝም፣ እናንተ ግን ታዩኛላችሁ። እናንተ ግን ምን ትሉኛላችሁ አለ። ይህ ክርስቲያን የሆነ ሁሉ ማየት አለበት ክርስቶስን። ታዩኛላችሁ፣ እኔ ሕያው ነኝና እናንተ ደግሞ ሕያዋን ትሆናላችሁ። እኔ በአባቴ እንዳለው እናንተም በእኔ እንዳላችሁ እኔም በእናንተ እንዳለው በዚያ ቀን ታውቃላችሁ። ትእዛዜ በእርሱ ዘንድ ያለችው የሚጠብቃትም የሚወደኝ እርሱ ነው። የሚወደኝንም አባቴ ይወደዋል፣ እኔም እወደዋለሁ፣ ራሴንም እገልጥለታለሁ። ራሴን ምን አደርግለታለሁ? ተመልከቱ እንግዲህ ታዩኛላችሁ፣ እገልጥላችኋለሁ፣ መንፈስ በውስጣችሁ ይኖራል የሚለን ክርስቲያን ማለት ይሄ ማለት ነው። ክርስቲያኖች ልክ ይህን ሲል ያስቆሮቱ አይደለ ይሁዳ፣ ሌላኛው ይሁዳ እንዲህ ያለ ጥያቄ ያቀረበ፣ ጌታ ሆይ ለዓለም ሳይሆን ራስህን ለእኛ ልትገልጥ ያለህ እንዴት ነው አለው። አያችሁ፣ ለዓለም ሳይሆን ለእኛ የምትገልጥልን እንዴት ነው የምትገለጥልን? እንዴት ነው የምናይህ ብሎ ጠየቀው ይላል። እና በዚህ ጊዜ ጌታም እንዲህ አለ። ኢየሱስም መለሰ አለው፣ አድምጡ፣ የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱም እንመጣለን። ምን እናደርጋለን? እንመጣለን። አብና ወልድ ወደ እርሱም እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። በሰማይ ላይ ሆኜ እገልጥላችኋለሁ አላላቸው። እንዴት ነው የምትገልጥልን ሲል ቤተ መቅደስ እገልጥላችኋለሁ፣ በራእይ ታዩኛላችሁ፣ በህልም እታያችኋለሁ አይደለም ያለው። የሚወደኝ ካለ ቃሌን ይጠብቃል ነው። ቃሌን የሚጠብቅ ከሆነ እኔና አባቴ ይወደዋል፣ እኔና አባቴ መተን በእሱ ዘንድ መኖሪያ እናደርጋለን። ስለዚህ እምገለጥላችሁ በእናንተ አድሬ በመኖርና ለሌላው በመታየት ነው ማለት ነው። ክርስቲያኖች ክርስቶስ የሚታየን በውስጣችን ነው። እንዴት ነው የምናየው ስንል በአይናችን ሌላ ቦታ ሆኖ አይደለም፣ ልክ ስክሪን እንደምናየው አይደለም። ክርስቶስ ማየት የምንችለው በውስጣችን ሆኖ ነው። በውስጣችን ካልሆነ ምንም ያህል ብንቃሽ ብንመኝ አናየው። ክርስቲያኖች እምናየው በውስጣችን። ለዚያ ነው ተመልከቱ፣ በዚያ በሕገ ልቡና እንኳን ዮሴፍ የክርስቶስ ምሳሌም ነው በነገሩ። ለዚያም ነው የታየበት፣ በውስጡ ሆኖ በስራው ታየበት እንጂ እንደ ራእይ እንደ ምስል እንደዚያ ሆኖ አልታየም። በእውነቱ እርግጥ በአዲስ ኪዳን ከተዋህዶ በኋላ ምንታዌ ስለሌለ ማለት የቃልና የስጋ መለያየት ስለሌለና ስለማይኖር በተዋህደው ስጋ መጥቶ ለቅዱሳን ብዙ ጊዜ ታይቷል፣ ይታያል፣ ይጨበጣል፣ ይዳሰሳል፣ አብሯቸው ይበላል፣ ይጠጣል። አባይ ቢሾይ አዝሎታል፣ እግሩንም አጥቦታል፣ የእግሩንም እጣቢ ጠጥቶታል። ይወደው ነበርና አባ ቢሾይ ክርስቶስ በእውነቱ በረከቱ ይደርብን በሁላችን።
ይህን ያደርጋል። ግን እውነተኛው መገለጥ የሚባለው በእኛ ውስጥ መጥቶ መኖሪያ ሲያደርግ ሲያድርብን በእኛ ላይ ሲገለጥ። ታዲያ እንዴት ነው የሚገለጥብን? እኛ እግዚአብሔር እንደዚያ ሆኖ የሚታይብን ሊገለጥብን የሚችለው ምን ብንሆን ነው? ዮሴፍ እንዴት እግዚአብሔር ታየበት የሚለውን ትንሽ ታሪኮችን አንስቼ ትንሽ ለማየት እንሞክራለን። እግዚአብሔር ለሁላችን ማስተዋሉን ያደለን። ክርስቲያኖች በእውነት ክርስቶስን እግዚአብሔርን ማሳየት ነው ዋናው ተግባራችን ብያለሁ። የክርስትና ዓላማው እሱ ነው እንጂ ተሰብስቦ እንደ ስቴዲየም ደጋፊ ሞራል ሰጥቶ የሚኬድበት አይደለም። የክርስትና አውደ ምህረት ወይም ድምቀት ሰጥተን መብዛታችን አሳይተን የበላጭነት ስሜት ፈጥረን ስርዓታችን ያማረ መሆኑን ፎክረን የምንሄድበት አደባባይ አይደለም። የማንኛውም እንቅስቃሴና ጉባኤ፣ ቅዳሴ፣ ማህሌት፣ ሳታት፣ ምህላ፣ ጸሎት፣ ዑደት ዓላማው እግዚአብሔርን ማሳየት ነው፣ ወይም እግዚአብሔርን ከኛ ጋር ማድረግ ነው። ክርስቲያኖች በቸርነቱ በእውነት ከኛ ጋር ይሆን። ግን እንዴት ነው የሚታየው? እንዴት ነው በእኛ መካከል የሚያድረው? ክርስቲያኖች ይህን ለማየት ነው ይህን በዮሴፍ ህይወት የምናየው። ዮሴፍ እግዚአብሔርን እንዴት ለማሳየት ቻለ ስንል መጀመሪያ የዮሴፍ ገድሉ ራሱን ከወንድሞቹ ክፋት ስለጠበቀ ነው መልሱ። ዮሴፍ ምን ስላደረገ ነው? ከወንድሞቹ ክፋት። የወንድሞቹን ክፋት አሁን አላነበብኩላችሁም። ታሪኩን ግን ብዙ ጊዜ የምትሰሙት የምታውቁት ነው። ያነበብኩላችሁ ቅድም ኦሪት ዘፍጥረት ምዕራፍ 39 ቁጥር 1 እስከ 5 ነው። ኦሪት ዘፍጥረት ምዕራፍ 37 ስታነቡት ዮሴፍ መጀመሪያ ስራ በአባቱ ቤት እንዴት እንደጀመረ የ17 ዓመት ልጅ ሲሆን ከዚያው በግ ጥበቃ ወደ ወንድሞቹ ሲወጣ ወንድሞቹ ከሱ በላይ 10 ወንድሞች አሉት፣ ታላላቆቹ ናቸው። በዚያ በልማድ ይኖሩ ስለነበረ ከአባታቸው ቅድስና ይልቅ ክፋት ተጠናውቷቸው ነበር እና ዮሴፍ የወንድሞቹን ክፋት ወደ አባቱ አመጣ ይላል። አልተባበረም። ክፋታቸውን አየ፣ ታዘበ። ምንም ቢሆን ታላላቆቼ ናቸው፣ ወንድሞቼ ናቸው። እነሱ ጥሩ ነው ያሉት ጥሩ፣ እነሱ መጥፎ ነው ያሉት መጥፎ ነው ብሎ ከወንድሞቹ ጋር አልተስማማም፣ አላበረም። ግን ታላላቆቹ ስለሆኑና ሊመክራቸው ስለማይችል ወደ አባቱ አመጣ። እግዚአብሔር ለዮሴፍ መጀመሪያ ጸጋ የሰጠው ራሱን ከወንድሞቹ ክፋት ስለጠበቀ ነው። ክርስቲያኖች መጀመሪያ ራስን በቤተሰባችን ውስጥ ክፉ ሰው ካለ እኛም ልንሆን እንችላለን። በነገራችን ላይ ስንሰማ ሌላውን እንላለን እንጂ ክፉዎቹ እኛም ልንሆን እንችላለን። ያን ክፋት ግን ከማህበረሰብ ነው የምንወስደው፣ ከሰው ነው። በነገራችን ላይ ከታላቅ ሊሆን ይችላል፣ ከወላጅ ሊሆን ይችላል፣ ከጎረቤት ሊሆን ይችላል፣ ከጓደኛ ሊሆን ይችላል፣ ከሰፈሩ ከማህበረሰቡ ሊሆን ይችላል። ምክንያቱም አንዳንዱ ክፋት የማህበረሰብ ባህል ሆኗል፣ መገለጫ ሆኗል። ልክ በሐረር እናትን እየተሳደቡ መናገር ልማድ እንደሆነው ማለት ነው። አሁን የአዲስ አበባም ሆኗል። ምን አሁን የአዲስ አበባ ብቻ የኢትዮጵያ ሆኗል። እግዚአብሔር እንዲህ ያለውን በሽታ ነቅሎ ይጣልልን እና ክርስቲያኖች አስተውሉ። ክፋት ቀላል ነገር እንዳይመስላችሁ። አንዳንድ ጊዜ ስንሰማው እንዲሁ ምን እኔ አሁን ክፋት አለብኝ የሚል ህሊና ሊመጣብን ይችላል። እንዲህ ይላል የእግዚአብሔር ቃል ትንቢተ ኤርምያስ ምዕራፍ 17 ቁጥር 9 ላይ የሰው ልብ ይላል፣ የሰው ልብ ከሁሉ ይልቅ ተንኮለኛ እጅግም ክፉ ነው፣ ማንስ ያውቀዋል ይላል። ይህ እግዚአብሔር ቃል ነው። ይሄ ለአበበ ወይም ለገብረ ማርያም ለወለተ ማርያም የተጻፈ አይደለም። አጠቃላይ ስለ ሰው ባህሪያችን በጣም ደካማ ነው። በእውነቱ ክፋት የሚስማማው ነው። ክፋት ብቻ አይደለም፣ ቅድስናም ጽድቅም በጎነትም እኮ ይስማማዋል። ግን የሰው ልብ ነው የሚለው የእግዚአብሔር ቃል ከሁሉ ይልቅ ተንኮለኛ እጅግም ክፉ ነው፣ ማንስ ያውቀዋል። ሌላው ቀርቶ ይገርማቸዋል። ምን ያህል ክፉ እንደሆን አናውቀው፣ ምን ያህል ችግር እንዳለብን አናውቀው። ክርስቲያኖች የዚህ ትምህርት መሰረታዊ ዓላማ ራሳችንን በእግዚአብሔር ቃል ልክ ጧት ቤታችን በመስታወት ፊታችን እንደምናየው በእግዚአብሔር ቃል ነፍሳችንን እንድንመረምራት እና ከእግዚአብሔር ምን ያህል እንደራቅን አውቀን እንድንመለስ ነው። ክርስቲያኖች እግዚአብሔር በቸርነቱ ይመልሰን። በእውነት የሰው ልብ በጣም ክፉ ነው ይላል። በጣም አድሏዊ ነን።
እኛ ህሊናችን የተለማመደው ነገር ስለሆነ ትክክል የሚመስለን ችግር ያልሆነ የሚመስለን በእግዚአብሔር ቃል ሲታይ በጣም አደገኛና ስህተት ሊሆን ይችላል። ክርስቲያኖች አንድ ታሪክ ረጅም ቢሆንም ባጭሩ ልተርክላችሁ። ስለ የሰው ልብ ምን ያህል ከባድ እንደሆነ ትንቢተ ኤርምያስ ላይ የተገለጸው ቃል ምን ያህል ትክክል እንደሆነ እንድናይ አንድ ትልቅ ቅዱስ ላንሳ። ሊቀ ሐዋርያት ቅዱስ ጴጥሮስን ታውቁታላችሁ አይደለም? በረከቱ በሁላችን ይደርብን። ቅዱስ ዮሐንስ አፈወርቅ እንደሚለው እነዚህን ታሪኮች የምናነሳቸው እግዚአብሔር ለኛ ማስተማሪያ ስለገለጣቸው ነው እንጂ አሁን ቅዱስ ጴጥሮስን ምንወቅስበትና ምንነቅፍበት አቅምም ሁኔታም ኖሮ አይደለም። ክርስቲያኖች ያንን እግዚአብሔር ከህሊናችን ያርቅ። ግን የሰው ልብ ምን እንደሆነ ደግሞ የቅዱሳን ሕይወት ያሳያል። በነገራችን ላይ በቅድስና ያሉ ሰዎች እንኳን በልቡናቸው ውስጥ ምን ያህል ድካም ይገኝባቸው እንደነበረ የቅዱስ ጴጥሮስን ረጅም ታሪክ እኔ አልተርክም። አንዳንዶቹን ነገሮች ግን ማስታወስ ፈልጋለሁ። ቅዱስ ጴጥሮስ ጌታ መጀመሪያ ከጠራቸው 4 ሐዋርያት ውስጥ አንዱ ነው። የእንድርያስ ወንድም ነው። ስለዚህ ከመጀመሪያዎቹ ሐዋርያት ነው፣ እስከ መጨረሻው አልተለየም። ዋናዎቹን ነገሮች ለማንሳት በፊልጶስ ቂሳሪያ ጌታ ሰዎች የሰው ልጅ ማን ይሉታል ብሎ ሲጠይቅና አንዳንዶች ኤርምያስ፣ አንዳንዶች ሙሴ፣ አንዳንዶች ኤልያስ ወይም ከነቢያት አንዱ ነው ይላሉ ሲል እናንተስ ማን ትሉኛላችሁ ብሎ ሐዋርያትን ሲጠይቃቸው ቅዱስ ጴጥሮስ ምን ብሎ ነው የመለሰ? አንተ የማን ልጅ ነህ ያለ? የሕያው እግዚአብሔር ልጅ ነህ አይደለም? ጌታ ምን ብሎ መለሰለት? ይህንን ስጋህና ደምህ አልገለጸልህም ማለት። ስለዚህ ተመልከቱ፣ ቅዱስ ጴጥሮስ ገና ደቀ መዝሙር በነበረበት በመጀመሪያው ዓመታት መንፈስ ቅዱስ ምስጢር ገልጾ ያናገረው ሐዋርያ ነበር። ክርስቶስን ወልደ እግዚአብሔር ነህ ብሎ መጀመሪያ የመሰከረ ሐዋርያ ቅዱስ ጴጥሮስ ነው። በዚህም የተነሳ አንተ አለት ነህ፣ በዚህችም አለት ላይ ቤተክርስቲያኔን እሰራታለሁ፣ የሲኦል ደጆችም አይችሏትን ብሎ የክህነት መሰረት የክህነትን ቁልፍ መሰረት መጀመሪያ የጣለው በጴጥሮስ ልቡና ላይ ነው። በረከቱ በሁላችን ይደርብን። ጴጥሮስ እንዲህ ያለ ሐዋርያ ነው። ጴጥሮስ ከዚያ በኋላም ብዙ ታምራት፣ በኋላ ልራመድ አለ፣ ተራመድ አለው። ብዙ አጋንንትን አወጣ፣ ብዙ ነገር አደረገ። በኋላም ሰው ሁሉ እረኛውን እመታለሁ በጎቹ ይበተናሉ የሚለው ትንቢት ይደርስ ይፈጸም ዘንድ ዛሬ የሰው ልጅ ስለ እናንተ ተላልፎ እናንተም ከኔ ትሸሻላችሁ ሲል ሌሎች ሁሉ ቢክድሁ እኔ ግን አልክድህም አለ ጴጥሮስ። ላለመካድም ሞከረ። የማልኮስን ጆሮ ቆረጠ። ያ ስሜቱ ነው። ክርስቲያኖች የሚችለውን አድርጓል ቅዱስ ጴጥሮስ። በኋላ ግን ሳያውቀው ክዶ ተገኘ። ዶሮ ሳይጮህ ስንት ጊዜ ትክደኛለህ ብሎታል። እንዳለው ክዶ ተገኘ። ግን ጌታ ደግሞ በኋላ ጴጥሮስ ሆይ ትወደኛለህን? አዎ ጌታ ሆይ እንደወደህ አንተ ታውቃለህ እያለ በጎችን ጠብቅ፣ ግልገሎችን አሰማራ፣ ጠቦቶችን ጠብቃለና የስልጣነ ክህነትን ቁልፍ መጨረሻ ሰጠው። ሰዎች እንዳያቆስሉት ተከላከለለት። እንዳያቆስሉት ማለት ምን ማለት? አንተ እኮ የተሰቀለለት ክደሃል፣ አንተን እንዴት ፍጹም ሐዋርያ ነህ እንዳይባል የክህነትን ከተንሳኤው በኋላ የክህነትን ቁልፍ የሰጠው ለቅዱስ ጴጥሮስ። ስለዚህ ቅዱስ ጴጥሮስ ድክመትን ቢገኝበት በድክመቱ ልንነቅፈው አልተፈቀደልንም። እግዚአብሔር ይቅር ብሎታል፣ ትቶለታል። ስለዚህ ይህንን ስልጣን ተቀበለ። ከዚያ በኋላ ቅዱስ ጴጥሮስ ጌታ ካረገ በኋላ መንፈስ ቅዱስ ወርዶ 72 ቋንቋ ሲያናግር አይሁድ ጉሽ ወይን ጠጅ ጠጥተው ሰክረዋል ሲሉ ገና 3 ሰዓት ነው ብሎ መጀመሪያ የሰበከውና 3000 ነፍሳትን ያሳመነው ማን ነው? ቅዱስ ጴጥሮስ። ከ72 ቋንቋ ከሚናገር ከተለያየ ሀገር የመጡትን ሰዎች 3000 ሰዎችን ያሳመነ ቅዱስ ጴጥሮስ። በኋላ አንድ ቀን ከዮሐንስ ጋር ወደ ቤተ መቅደስ ሲሄዱ ደግሞ ሽባው ለመናቸው። የሐዋርያት ሥራ ምዕራፍ 5 ላይ እንደተጻፈው ምዕራፍ 3 ላይ እንደተጻፈው ሲለምናቸው እንሰጥ ዘንድ አንዳች የለንም፣ ያለንን እንሰጣለን፣ በጌታ በኢየሱስም ተነስና ተመላለስ አለው። ብድግ ብሎ ሽባው ተመላለሰ። ተደነቁ። ሰዎች ሰሙት። ከዚያ በኋላ 5000 ሰዎችን አሳመነ። 8000 ማህበረ እስጢፋኖስ የምትባለው የተመሰረተችው በቅዱስ ጴጥሮስ ስብከት ነው። ከዚህ በኋላ ቅዱስ ጴጥሮስ ሌሎች ታምራት ማድረግ ቀጠለ። የሐዋርያት ሥራ ምዕራፍ 8 ላይ እንደምናየው ልዳ ወደምትባለው ከተማ ሄዶ አንዲት ሴት ዶርቃ የምትባለውን ከሞተች በኋላ አስነሳ። ተመልከቱ። ሽባ ተረተረ። በ72 ቋንቋ የሚናገሩ ሰዎችን አሳመነ። ሽባውን ተረተረ። 8000 ሰዎችን አሳመነ። ሙት አስነሳ። ሙት ካስነሳ በኋላ ከዚያው ኢዮጴ ወደምትባል የባህር ዳርቻ ከተማ ሄዶ ስምዖን የሚባል ቁርበት ፋቂው ቤት ሲኖር አንድ ራእይ አየ። ማን? ጴጥሮስ። ምን አይነት ራእይ አየ? በ6 ሰዓት በቀን ሲጸልይ
ውስጡ የረሃብ ስሜት ነበረው። ራእይ አየ። ራእዩ ምንድነው? በነጭ ድንኳን ከሰማይ ነጭ ድንኳን ወረደ። ድንኳኑ ላይ በብሉይ ኪዳን እንዳይበሉ የተከለከሉ እንስሳት እነዚህ አርጃኖ፣ ውስስቱ፣ እባቡ ምናምኑ የሚያስጠሉት እንስሳት አሉባቸውና ተነስተህ ይህን አርደህ ብላ የሚል ቃል ደግሞ ሰማ። ይህን ሲሰማ ቅዱስ ጴጥሮስ እንዲህ አለ፣ ከልጅነቴ ጀምሮ የሚያጸይፍና ርኩስ ነገር በልቼ አላውቅም አለ። አሁንም የእግዚአብሔር ቃል እንዲህ ተናገረው፣ እግዚአብሔር የቀደሰውን አንተ አታርክሰው አለው እና ድንኳኑ ተመለሰ። ጸሎቱን ቀጠለ። እንደገና ድንኳኑ ሁለተኛ ወረደ። ተነስ ይህን አርደህ ብላ አለው። አንዳች የሚያረክስና የሚያጸይፍ ነገር ከልጅነቴ ጀምሮ በአፌ ገብቶ አያውቅም አለ። አሁንም የእግዚአብሔር ቃል እግዚአብሔር የቀደሰውን አንተ አታርክሰው፣ ይሄን 3 ጊዜ አለው። ልክ ይሄን ካየ በኋላ ጸሎቱን ጨርሶ ሲሆን ይህን ራእይ ስለምን ይሆን ያየው ሲል ቆርኔሌዎስ ደግሞ የላካቸው ትንሽ ከአንድ የ3 ሰዓት መንገድ ራቅ ብላ ቂሳርያ የምትባል ከተማለች። በዚያች የሚኖር የነበረ ሮማዊ 100 አለቃ ቆርኔሌዎስ እግዚአብሔርን አያምንም፣ በልቡ ግን ከእውነት ለአምላክ የሚገዛ ነበርና ሲጸልይና ሲጾም እግዚአብሔር ጾሙን ጸሎቱን ተቀበለለት። የኛንም ይቀበልልን። ብቻ አምላክ እንደሆነ ተመልከቱ። አህዛብ ነህ ወይ ኦሪታዊ ሆነህ አልተገዘርክ ወይ ክርስቲያን ሆነህ አልተጠመክ ብሎ ጸሎቱን የሱን ቸል ያላለ አምላክ የኛንም በቸርነቱ ይቀበልልን። ግን ምን አለው? ለድህነት ግን አይጠቅምህም። ልብህ ጥሩ ነው፣ ወደ አምላክ ያለ ፍላጎት ትክክል ነው። ግን ትድን ዘንድ ማድረግ የሚገባህን ጴጥሮስ የሚባል ሐዋርያ ስምዖን የሚባል ቤት በኢትዮጵያ ያለና አስጠራ ብሎ መልአክ ተገልጾ ነግሮ ስለነበረ ይሄ ሰው መልእክተኞቹን ልኳል። አሁን ተመልከቱ፣ እነዚያ መልእክተኞቹ ሲደርሱ ነው ጴጥሮስ ይህን ራእይ ያየው እና ይህን ራእይ ያየው ስለምን ይሆን እያለ ሲያስብ መንፈስ ቅዱስ በቃል እንዲህ ብሎ ተናገረው ይላል። መጀመሪያ ልክ እያሰበ እያለ ደጁ ተመታና ጴጥሮስ የሚባል ሰው በዚህ ቤት አለን ብለው ሲጠይቁ መንፈስ ቅዱስ ለጴጥሮስ እንዲህ አለው፣ ተነስ ውረድ፣ እንግድነት ተቀበልኳቸው፣ እኔ ነኝ የላኳቸው፣ እንግድነት ተቀበላቸው አለው። እግዚአብሔር እኛንም እንደዚህ ይምራን ይግለጽልን። ለምንድን ነው እንዲህ አለው ነው? ተመልከቱ፣ ራእዩን ያየው እና አንዳንድ ጥቅሶችን ባነብላችሁ ጊዜ ይወስዳል እንጂ ጥሩ ነበረ። ለምንድን ነው እንዲህ አለው? ከዛ በኋላ ጴጥሮስ መንፈስ ቅዱስ ስላዘዘው ተቀበላቸው፣ አሳደራቸው። በነጋው ወደ ቂሳርያ ከተማ ሄደ። ሲሄድ ሮማዊ 100 አለቃ ቤተሰቦቹንና ወዳጆቹን ሰብስቦ ቤቱን ሞልቶ ጠበቀው። ለምን አስጠራኸኛል? ሲጸልይ መልአክ የገለጸለትን ነገረው። ከዚያ በኋላ ጴጥሮስ እንዲህ አለ። ምን አለ? እግዚአብሔር ማንንም ሰው ርኩስና የሚያጸይፍ ነው እንዳልል አሳየኝ። እስቲ ይህን ቃል ተናገሩ። እግዚአብሔር በሉ። ማንንም ሰው ርኩስና የሚያጸይፍ ነው እንዳልል አሳየኝ። ለእኛም ይህንን ያሳየን። ተመልከቱ ጴጥሮስ፣ ተመልከቱ የነገርኳችሁ ሰው ነው። ምን አይነት ሰው ነው? ገና ከልጅነቱ የወልደ እግዚአብሔርን ማንነት ያወቀና የመሰከረ ሰው ነው። መንፈስ ቅዱስ ገልጾልሃል የተባለ ቢክድም ተመልሶ ስልጣነ ክህነት የተሰጠው ሙት ያነሳ 8 ሰዎች ያሳመነ ሽባ የተረተረ። ይሄ ሆኖ ግን ልቡና ውስጥ አንድ ችግር ነበረች። ምን አይነት ችግር? አህዛብን በትውልዳቸው ከእስራኤል ውጭ የሆኑ ሰዎችን እግዚአብሔር ለሐዲስ ኪዳን ለክርስትና ይቀበላቸዋል ብሎ ለመቀበል ገና ልቡናው ዝግጁ አልነበረ። ተመልከቱ መንፈስ ቅዱስ ወርዶበት 72 ቋንቋ ያናገረው በዓለም ሄዶ ዞሮ እንዲያስተምር ነው። አሁን ግን በራሱ ምድር በእስራኤል ያለውን ሮማዊ ሰው እንኳን ለመቀበል ዝግጁ አልነበረም። ስለዚህ አንተ አለው እነዚያን የማይበሉ እንስሳት ያሳየው፣ ርኩሳን የተባሉትን ያሳየው። አህዛብ እንደዚያ ናቸው ለእስራኤል። ግን ደግሞ ተመልከት እግዚአብሔር ተቀብሏቸዋል። በሐዲስ ኪዳን የሞትኩላቸው ለነሱ ነው። ስጋዬን የቆረስኩት ደሜን ያፈሰስኩት ለነሱ ነው። እስራኤል በመገዘራቸው አህዛብ ባለመገዘራቸው፣ እስራኤል የመንጻት ሥርዓት ስላላቸው አህዛብ ስለሌላቸው፣ እስራኤል ትንቢት መቅደስ ካህን ስላላቸው አህዛብ ስለሌላቸው እነዚህ የረከሱ እነዚህ የተቀደሱ አይደሉም። በሐዲስ ኪዳን ክርስቶስ ለሁሉም አንድ ጊዜ ሞቷል፣ ስጋውን ቆርሷል። አሁን በክርስቶስ ደም ዓለም ተቀድሷል።
አንድም ሰው በእግዚአብሔር ፊት ርኩስ የለም፣ አታድላ። ወንጌል የሚገባቸው እስራኤል ብቻ ናቸው ብለህ አታስብ፣ ተቀበላቸው አለና መንፈስ ቅዱስ ገሰጸው፣ አስተማረው። ስለዚህ ነው አንድም ሰው ርኩስና የሚያጸይፍ ነው እንዳልል። ልካ ያ ራእይ ያየው ስለ ቆርኔሌዎስ ኖሯል። ቆርኔሌዎስ ሮማዊ ነው። ቆርኔሌዎስ አሕዛብ ነው። ቆርኔሌዎስ ያልተገዘረ ነው። ቆርኔሌዎስ ሕግና ስርዓት አያውቅም ብዬ ወደ ክርስትና እንዳልቀበለው እንዳልጸየፈው መንፈስ ቅዱስ አሳየኝ አለ። ለእኛም እንዲህ ያለው ምስጢር ይግለጽልን፣ ያሳየን። እዩት፣ የሰው ልብ ማለት እንደዚህ ያለ ደካማ ነው። ጴጥሮስ 72 ቋንቋ የሚያገልጽ መንፈስ ቅዱስ ወርዶለት ሙት አንስቶ ሽባ ተርትሮ ለአሕዛብ የነበረው ማግለል ጥላቻ ማለት ይከብደኛል። ጥላቻም አልነበረው፣ ግን በተለየ ርቀት ያያቸው ነበረ። በጣም የሚገርመው ነገር ግን ይሄ ብቻ አይደለም። ቅዱስ ጴጥሮስ ይህን ራእይ አይቶ ቆርኔሌዎስና ቤተሰቡን ካጠመቀ በኋላ ከእስራኤል ምድር ወጥተው መጀመሪያ የሄዱት ከእስራኤል ድንበር ወዳለችው ወደ ሶርያ ነው። ወደ ሶርያ ወጥተው ማስተማር ከጀመሩ ክርስቶስ ካረገ ከጥቂት ዓመታት በኋላ ጳውሎስ ክርስቲያኖችን ሲያሳድድ ኖሮ ሳውል ማለት ነው ተጠምቆ ሐዋርያ ሆኖ ጳውሎስ ከሆነ በኋላ በሶርያ እያለ ጴጥሮስ አሕዛብና ከእስራኤል ወገን ሆነው ሁለቱም ክርስቲያን ሆነው ሲመጡ አሕዛብን ትቶ ወደ ማን ይሄድ ነበር ይላል? ወደ ወገኖቹ ወደ እስራኤል። ጳውሎስ በጥፊ የመታው በዚህ ምክንያት። ተመልከቱ፣ የቆርኔሌዎስን ራእይ ካየ በኋላ እስራኤልን በመፍራት እንዴት ከነርሱ ጋር በላህ እባላለሁ ብሎ አሁንም ያ መራቅ አልለቀቀውም ነበር። ጴጥሮስ እንዲህ ያለ ነገር ካልለቀቀው እኛን ይለቀናል? ሲመልሱ ይለቀናል ወይ? እግዚአብሔር ፈውስን ለሁላችን ይላክልን። አድሎ በጣም ከባድ ናት። ወገን መምረጥ በጣም ከባድ ናት። ደግሞ ይህን ስላችሁ ጴጥሮስም አልለቀቀውም እያላችሁ እንዳትጠቅሱ። ደፋሮች ነን እኛ፣ መቼም ለድካማችን አጋዥ ነው የምንፈልገው። እግዚአብሔር ሕሊናችን ይፈውስልን። ጴጥሮስ አድሎ አድርጓል ነበር፣ ውስጡ ግን ፍርሃት እንኳን አልለቀቀውም ነበር። ከባድ ነው የሰው ልብ። ለዚህ ነው የሰው ልብ እጅግ አደገኛ፣ የሰው ልብ ከሁሉ ይልቅ ተንኮለኛ፣ እጅግም ክፉ ነው የተባለ። የሰው ልብ በጣም ከባድ ነው። ክርስቲያኖች ከባድ ነው የሰው ልብ። እግዚአብሔር ልቡናችን ያጽዳልን። ክርስቲያኖች የእውነት ነው የምነግራችሁ፣ ልባችን በጣም ከባድ ነው። እንደምናስበው ቀላል አይደለም። እንደምንገምተውም ክርስቲያኖች አይደለም። ለራሳችን እንደሚመስለንም ቅኖችና የዋሆች አይደለንም። ብዙ ተንኮል፣ ብዙ ድካም፣ ብዙ ክፋት ያለብን ሰዎች ነን። ተንበርክከን ፈውሰን እፈወሳለሁ፣ እጠበኝ እነጻለሁ ነው ያለው እኮ ዳዊት አይደለም ያለው? በሂሶጵ እርጨኝ አለ እነጻለሁ አለ። እግዚአብሔር ይጠበን፣ ይርጨን፣ ያንጻን፣ ያስተካክለን። እኛ ኢትዮጵያውያን የተገለጠ ነው ግብራችን። በጣም የተለያየን፣ የተከፋፈል፣ በቤተ መቅደስ አንድ ላይ እየቀደስን፣ አንድ ላይ እየዘመርን፣ አንድ ላይ እያስቀደስን የገሌ ዘር ነው የገሌ ምንባባል በአፋችን ባንናገረው በልቡናችን ግን ለሆኑ ሰዎች የሆነ ርቀት ቦታ ያስቀመጠ እጅግ ክፉ ልብ አለን። በእውነቱ እንዴት ነው የሚታረቀን ታዲያ እግዚአብሔር? ለምን እንወቅሰዋለን እንዳልሰማን እንደሌለ? ይኸው ዮሴፍ ያደረገው ከወንድሞቹ ክፋት ራሱን ጠበቀ። ከሰማነው ካስያዙን በቃ ትብትብ አድርጎ ከያዘን ክፋት እግዚአብሔር ያላቀን። ክርስቲያኖች በጣም እንዴ ይሄማ ትክክል ነው እንላለን አንዳንዴ። ይሄማ ትክክል ነው እንዴ? ምኑ ነው ትክክል? ክርስቲያኖች በእውነቱ ይሄ በጣም አደገኛ ነገር ነው። ጊዜ ቢኖር ሰፋ አድርጎ መናገር ይገባ ነበረ። ሰፊ ድክመታችን ነው። ልባችን ብዙ ድካም አለው። እግዚአብሔር ከዚህ የልብ ክፋት ነፃ ያውጣ። እግዚአብሔር ልቡናችን ከተስተካከለማ አንዴ ነው የሚመለሰው። ክርስቲያኖች አንድንም ሰው አይተው። ቅዱስ ዳዊት በመዝሙር 50 ላይ እንዳለው ልበ ትሁተ ወየዋህ ኢይሜንን እግዚአብሔር ትሁት እና የዋህ የሆነውን ልብ እግዚአብሔር በፍጹም አይንቅም ነው የሚለው። እንግዲህ ተመልከቱ ክርስቲያኖች፣ እግዚአብሔር የማይንቅ ከሆነ አድልቶ አይደለም የተወነን፣ ልቡናችን ትሁት የዋህ ስላልሆነ ነው። ክርስቲያኖች እግዚአብሔር የማንንም ልብ
ልቡ ትሁት የሆነ ማንኛውንም ልብ እግዚአብሔር አይንቅ። ችግሩ ያለው እዚህ ውስጥ ነው ክርስቲያኖች፣ ልባችን ውስጥ ነው ያለው መሰረታዊ ችግሩ። እንቅፋታችን ሌላ አይደለም ክርስቲያኖች፣ ይህኛው የራሳችን ልቡ ነው። ይህን ጾም እንጠቀምበት። በሽተኛ ካልሆን በቀር ረዘም ያለ ጊዜ እንጹም። ረዘም ያለ ጊዜ ብቻ አይደለም፣ ውለንም ስንበላ መጥነን እንብላ። መጥነን ሰውነታችንን እንቅጣው። ከዚያ በኋላ መብረክረክ ተሰጥቶን ፈጣሪያችንን ልቡናችን አስተካክል ብለን እንለምነው ክርስቲያኖች። ልቡናችን ከተስተካከለ ምንም ችግር የለም። እውነቱ ልቡ የተስተካከለ አንድንም ሰው እግዚአብሔር ትቶ አያውቅም። አንድንም ሰው ክርስቲያኖች። ስለዚህ ችግሩ ያለው እኛ ልብ ውስጥ ነው። ለምን ይሄን አናይም? ለምን ይሄ አልተደረገልንም ካል መልሱ ባጭሩ ልቡናችን ስላስተካከለ ነው። ለዚያ ነው ጌታም በወንጌል አስቀድማችሁ ውስጡን ፈሪሳውያንን የወጭቱን ውስጡን እጠቡ ነው ያለው። ውጩን አታጥሩ። ዝም ብሎ ከላይ ብናሰማምረው አነጋገሩንም ብናሽሞነሙነው አይሆንም። ክርስቲያኖች ውስጥ መስተካከል አለበት። ልቡናችንን ልናስተካከል አምላካችን እግዚአብሔር ይርዳን። ዮሴፍን አሁን ክፋት መራቁም ብቻ አይደለም፣ እስከ መጨረሻው አሁን 2-3 ነጥቦችን አነሳለሁ ባጭሩ ልቡን እናየዋለን። እውነት ለመናገር ሁለተኛው የዮሴፍ ታሪክ በጣም ይገርማቸዋል። ዮሴፍ ሁለተኛው እግዚአብሔር የታየበት ምክንያት የሰዎችን ድካም አያነሳም። አለማንሳት ብቻ አይደለም አይደጋግምም በፍጹም። ከመጽሐፍ ቅዱስ 2 ጥቅሶችን ብቻ በንባብ አሰማቸዋለሁ። ዮሴፍን መሸጡን አውቀናል አይደለም እንዴ? ዮሴፍ በጲጥፋራ ቤት የሆነውን ታሪክ ታውቃላችሁ አታውቁም? የጲጥፋራ ሚስት ወደደችውና ከኔ ጋር ተኛ አለችው፣ እምቢ አላት። እምቢ ሲላት ጨርቁን በግድ ስትይዝ ጥሎላት ወጣ ይላል አይደለም? ቅድም ያነበብኩላችሁ ኦሪት ዘፍጥረት 39 ቁጥር 7 ጀምሮ ስታነቡ ይህን ታሪክ ነው የምታገኙት። ትቶላት ወጣ። በኋላ ግን እሷ እንደዚህ ያለ መልካም ባሪያ አስገብቶ አስደፈረኝ ብላ ጮኸች። ታሰረ፣ እስር ቤት ገባ። ደግሞ የንጉሱ እስረኞች ማለት ንጉሱን በቀጥታ በድለው ሊገደሉ የሚችሉ እስረኞች የሚታሰሩበት የተለየ እስር ቤት አለ። እዛ ውስጥ ነው ዮሴፍ የገባው። እና ዮሴፍ እዚያ ገብቶም ግን በጣም የሚገርመኝ የዮሴፍ ህይወቱ እግዚአብሔር ከእርሱ ጋር የነበረ ሰው ስለነበረ ስራ አያቆምም ነበረ እና እስር ቤትም ስራ ይሰራ ነበረ። እግዚአብሔር ደግሞ ጸጋውን አበዛለት። አሁን እኛ ብንሆን ምን አድርጌ ነው እግዚአብሔርን? ወንድሞቼ ጠሉኝ፣ ሸጡኝ፣ ራቁቴን ልብሴን ገፈው ነው የሸጡኝ። ከዛ ደግሞ እዚህ መጥቼ ተሽጬ ባለውበት ሳገለግል እስር ቤት ገባው። ጠያቂ ዘመድ የለኝ፣ የሚያውቀው ሰው የለም፣ ሌላ ሀገር ነው ያለው። እኛ ብንሆን ምን እንደሚሰማን አስቡ ክርስቲያኖች። ዮሴፍ ግን እግዚአብሔር ከእርሱ ጋር ስለነበረ እንደዚህ አይነት የብሶት ስሜት፣ በነገራችን ላይ እውነተኛ አማኝ የብሶት ስሜት አይሰማውም። ማንም ቢተው አይጨነቅም። ማን እንዳይተው ነው የሚፈራ? እግዚአብሔር ብቻ እንዳይተው ነው የሚፈራ። አንዲት እግዚአብሔርን የምትፈራ ሴት አንዲት እግዚአብሔርን የማትፈራ ሴት ትሰድባታለች አሉ። በቃ እና አንዳንድ ሰው ሰድቦ ተሰዳቢው ካልመለሰለት ደግሞ የበለጠ ይናደዳል። ታውቃላችሁ አይደለም? እንደዚህ አይነት ሰው መልሰው ቢሰድቡት ደስ የሚለው ሰው አለ። በኋላ እንዲያው ሰድባ ምንም ዝም ስትላት አቅም ስለሌላት ነው ብላ አስባ እንዲህ አለቻት፣ ምን አባሽ አንቺ ያለ እግዚአብሔር ዘመድ የሌለሽ አለቻት። አሁን ይሄ ስድብ ነው ማለማወቅ። ኧረ እሱን ተይው እንጂ እሱን ተይልኝ እንጂ ሌላውን ውሰጂ አለቻቸው። አሁን እግዚአብሔር ማስተዋሉን ያደለ። እውነተኞች ሰዎች እግዚአብሔር ካላቸው ምንም ንቅንቅ አይፈሩም፣ አይሰቀቁም። እና ዮሴፍም እንደዚህ አይነት ሰው ነበረ። ታዲያ በእስር ቤት እያለ የንጉሱ እስረኞች መጥተው ደግሞ ለነሱ ህልም ተረጎመላቸው እና ህልም የተረጎመው ለንጉሱ ለፈርዖን ለእንጀራ አበዛውና ለጠጅ አሳላፊው ነው። በህልማቸው መሰረት ነው የተረጎመላቸው። በህልማቸው መሰረት የጠጅ አሳላፊው መልሶ ይሾማል። አሳጥሬ ነው የምናገረው። የእንጀራ አበዛው ግን ያ እንጀራ የሚያቀርበው ግን ይገደላል። ይሄን ተረጎመላቸው እና ያን የጠጅ አሳላፊውን ግን አንድ ነገር ጠየቀው ዮሴፍ። ሲጠይቀው አንተ እንደተፈታ አንተ የንጉሱ ጠጅ አሳላፊ ስለሆንክ እኔንም ከዚህ እስር ቤት እንደወጣ ንገርልኝ ለማለት ነው። እና ለማለት ሲናገር እንዲህ አለው። ተመልከቱ ዮሴፍ ለዚያ ለፈርዖን የጠጅ አሳላፊ ኦሪት ዘፍጥረት ምዕራፍ 40 ቁጥር 14 ላይ እንዲህ የሚል ቃል ተጽፏል። ነገር ግን አለ በጎ ነገር በተደረገልህ ጊዜ እኔን አስበኝ። ማንን አስበኝ አለ?
እኔን አስበኝ፣ ምህረትንም አድርግልኝ፣ የኔንም ነገር ለፈርዖን ነግረህ ከዚህ ቤት አውጣኝ ካለ በኋላ እኔን ከዕብራውያን አገር ሰርቀው አምጥተውኛልና ከዚህ ደግሞ በግዞት ያኖሩኝ ዘንድ ምንም አላደረኩም አለ ይላል። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። የዮሴፍን በረከት ያሳድርብን፣ ልቡናውን አነጋገሩን ያድለን ይስጠን። በእውነት እዩ፣ ዮሴፍን አነጋገሩን ስሙት። እኔን አለ ከዕብራውያን ሀገር ሰርቀው አምጥተውኛል። ተሰርቆ ነው የመጣ? ተሽጦ ነው የመጣው? እኛ ብንሆን ምን እንል ነበረ? የኔ ታሪክ ረጅም ነው፣ ቁጭ በልማ ስማ፣ አንድ ቀንም አያልቅም። ወንድሞች ያደረጉብኝን ግፍ ልንገርህ፣ በሰው ያልተደረገ በእኔ ተነግረዋል አንልም? እንላለን አንልም? ይኸው ጻድቃን ግን የሰውን ግፍ አጉልተው አይናገሩም። ጭራሽ እንዲያውም ወንድሞቹን አላነሳቸውም። ተሰርቄ መጥቻለሁ አለ እንጂ ተሸጬ ራቁቴን ጉድጓድ ውስጥ ጥለውኝ ያመጣሁላቸው ምግብ በልተው ምንም አልዘረዘረም። ሰው የእግዚአብሔር ሲሆን የበደለውን ሰው በደል አይዘረዝርም። እንዲህ ያለውን ልቡና ያሳደረብን። እስኪ ራሳችን እንመለከተው። እንኳን ስለበደሉን ሰዎች ይቅርና የበደሉን ስለመሰሉን። በነገራችን ላይ የበደሉን ሰዎችና የበደሉን የመሰሉን ሰዎች ይለያያሉ። አይደለም እንዴ? እኛ እንደተበደልን እያሰብን ላንበደል እንችላለን። አብዛኛዎቻችን እንዲያው የምናወራው እንደተበደልን እናወራለን እንጂ ላንበደልም እንችላለን። ግን ብንበደልስ፣ የተጨበጠ በደል ቢፈጸምብንስ? እውነተኛ ሃይማኖት ያለው ሰው እግዚአብሔር ዝም ብሎ አይታይም። ክርስቲያኖች እግዚአብሔር የሚታይባቸው ሰዎች የሰውን በደል የማይቆጥሩ ሰዎች ናቸው። ዮሴፍ የወንድሞቹን በደል አላነሳም። ሌላው ቀርቶ ረጅሙን ታሪክ ባጭሩ ልንገርህና ወንድሞቼ ለዚህ ግፍ አሳልፈው ሰጡኝ አላለም። ረጅሙን ማሳጠርም የለም፣ አጭሩን ማስረዘምም የለም። አሁን እኛ ስለ በደል ታሪክ ነው ምናወራው። የተረዳነውን የመሰለንን አብዝተን ነው የምናገረው። ሃይማኖት ቀላል አይደለም ክርስቲያኖች። ሃይማኖት ሌላ አይደለም። ሃይማኖት ረጅም የጸሎት መጽሐፍ መድገም አይደለም። ልንገራችሁ፣ ሃይማኖት የበደሉን ሰዎች በደል እንዳልበደሉን አድርጎ መተው ነው። ክርስቲያኖች እግዚአብሔር ይሄን በእውነት ያሳደረብን። በጣም የሚገርመው ደግሞ እሱ እነዚያስ ወንድሞቹ ሆነው ነው። ጲጥፋራና የጲጥፋራ ሚስት ገዙት፣ ተጠቀሙበት። እግዚአብሔር ስለነሱ የጲጥፋራን ቤት ባረከው። ግቢውን፣ ውስጡን፣ ውጩን በሀብት አትረፈረፈለ። ይህን አድርጎ እንኳን እኔ ይህን አድርጌላቸው እነሱ ይህን አደረጉብኝ አላለም። ስለነሱም አልተናገረም። ምንድን ነው ያለ? አሁንም ደግሞ አለ ከዚህ ግዞት ቤት ውስጥ ያኖሩኝ ዘንድ እኔ ምንም አላደረኩም ብሎ እሱ ምንም ጥፋት ስላለማጥፋቱ ተናገረ እንጂ የጲጥፋራ ሚስት ስላጠፋቸው ጥፋት አልተናገረም። ምን አይነት ልቡና ነው ክርስቲያኖች? ምን አይነት ህሊና ነው? ሃይማኖት እንደዚህ ነው የሚያደርገው። ኃጢአትንም ሰው እንኳን አሁን እኛ ኃጢአት እንኳን አብረን ብንሰራ እገሌ ያሰራን እገሌ ታሰራችን ነው የምንለው እንጂ እኔ እንዲህ አድርጌ ሰርቼ ብለን አንናዘዝም። ዝሙት እንኳን ብንፈጽም አታላኝ አታሎን እንደዚህ ነው የምንለው እንጂ እኔ ተታልዬ እኔ እንዲህ አድርጌ አንልም። ዮሴፍ ግን አላጠፋም ብቻ አይደለም፣ ግፍ ነው የተፈጸመበት። ግፍ ተፈጽሞበት ስለራሱ ምንም አለማድረግ እንጂ ስለሌላው አይመለከተው። እዚህ ግዞት ቤት ውስጥ ያኖሩኝ ዘንድ እኔ ምንም አላረኩም አለ እንጂ እንዲህ አደረጉብኝ የሚል ስለሌሎቹ አንድም ክስ አላነሳም። እንዲህ ያለችውን ነፍስ እግዚአብሔር ያድለን። ክርስቲያኖች ይህን የጾም እንጠቀምበት። እውነቴን ነው የምነግራችሁ። የኛ ህሊና ከሳሽ ነው። እንኳን እንደዚህ የበደልንን ሰው እኮ ያልበደልንን የማቴዎስ ወንጌል ምዕራፍ 17 ላይ አንድ ታሪክ አለ። ታሪኩ ምንድነው? አንድ ሰው ልጁን ጨረቃን እያየ እሳትና ውሃ ላይ እየጣለው በሽተኛ ልጅ ነበረው እና ወደ ደቀ መዛሙርቱ አመጣው። ደቀ መዛሙርቱ ያን ጊዜ ጸጋ ተሰጥቷቸው ሁለት ሁለት እያደረገ እየላካቸው እያስተማሩ አጋንንትን እያወጡ ድውያንን ይፈውሱ ነበረ። ይህም በሽተኛ አምጥቶ ወላጁ አባትየው ፈውሱልኝ አላቸው። ሞከሩ፣ ሊፈውሱት አልቻሉም። ታሪኩን ባጭሩ ለመናገር በኋላ ይሄ ሰው ልጁን ወደ ጌታ ይዞ ቀረበና ጌታ ሆይ ብዙ ጊዜ ልጅን እሳትና ውሃ ላይ ይጥለዋል፣ እንዲህ ያደርገዋል። ወደ ደቀ መዛሙርትህ አመጣሁት፣ እነሱ ግን ሊፈውሱት አልተቻላቸውም አለና ደቀ መዛሙርቱም ከሰሳቸው። እንዲህ ይገርማል እኮ። እየሰማችሁ ነው ክርስቲያኖች?
ይውላችሁ በእንዲህ ያለው ጊዜ እንኳን ህሊናችን ወደ ክስ ያቀናል። ለዚያ ነው ጌታ ጠማማ ትውልድ እስከ መቼ ከእናንተ ጋር እኖራለሁ ብሎ ገሰጸው መጀመሪያ። ምክንያቱም ስለ ልጁ አለመዳን ደቀ መዛሙርቱ ሊያስወቅስ የሚችል እንኳን ካለ በእነሱ ድክመት ብቻ እንደተፈወሰ አድርጎ መናገር ግን አልነበረበት። ግን ተመልከቱ አልቻሉም። እርግጥ ደቀ መዛሙርቱም ጌታን ጠይቀዋል። ለምን አልቻልንም እኛ ብለው ጠይቀውት ነግሯቸዋል። ስለ እምነታችሁ ማነስ ነው ብሏቸዋል። እነሱም የእምነት ማነስ ይገኝባቸው ነበረ። የኛንም የእምነት ማነስ ክርስቶስ ያስወግድልን። ዋና ጉዳይ ግን ምን መሰላችሁ? ባልተበደል ነው። አሁን ደቀ መዛሙርቱ ይሄን ሰው አልበደሉትም። ባልበደል ነው እንኳን እንከሳለን። ዮሴፍ ግን በምንም መንገድ የክስ መንፈስ አላደረበትም ነበረ። አምላካችን እግዚአብሔር በየህልናችን በየአንደበታችን ያለውን የክስ መንፈስ ከኛ ያረቀልን። በኋላ ዮሴፍ የፈርዖንን ህልም ተርጉሞ ተሹሞ ታላቅ ሰው ሆኖ ታሪኩን ታውቁታላችሁ ብዬ ገምታለሁ። ብዙዎቻችሁ ወንድሞቹ እህል ሊገዙ መጡ። በኋላ ባወቁት ጊዜ አፈሩ። እነሱ እንዲያውም ለአባታቸው፣ በነገራችን ላይ የዮሴፍ ወንድሞች ታሪክ አሁን ላለነው ለኛ ለኢትዮጵያውያን ትምህርት ነው። ለአባታቸው ዮሴፍ ሲላቸው እንጃ ጨርቁ ይሄ የሱ ነው ወይ? ጨርቁን ቀዳደው በደም ነክረው እንግዲያውስ ክፉ አውሬ በልቶታል አሉት። አባትየው አለቀሰ። አባቱን ለማሳመን ነው ይሄን ያሉት። አባቱን ለማሳመን ክፉ አውሬ በልቶት ሞቷል ያሉት ወንድሞቹ በዘመን ብዛት ግን አመኑት። ይሄንን ዮሴፍ ሞቷል የሚለውን እየሰማችሁ ነው አይደል ክርስቲያኖች? አንዳንድ ሰዎች እንደዚህ እንደምንሆን ታውቃላችሁ። በሆነ ምክንያት ደንግጠን እንዋሽና ለዛ ውሸት ደጋግመን ስንናገር እውነት መስሎን ድርቅ ምንል ሰዎች አለን። በኋላ ከዚህ በሽታ እግዚአብሔር ይፈውሰን። እና አምነውት ኖረው በኋላ ስለ ዮሴፍ ሲናገሩ ዮሴፍ ሳያውቁት ስንት ናችሁ? 12 ነበር። እህሳ አንዱ አባታችን ጋር አንዱስ ሞቷል ብለው ለዮሴፍ ነገሩት። ምክንያቱም አምነዋል። ለራሱ ለዮሴፍ ሞቷል ብለው ስለ ዮሴፍ ነገሩት። ሐሰት በንስሐ ገብተንበት ተጸጽተንበት ተፍተን ካልጣልነው እውነት ይመስለናል። አሁን አንዳንድ ሰዎች እንደዛ ነው። አመክንያቸውን እንዲቢሉኝ እንዲላለው ይሉና በህሊላቸው ነገር ደጋግመው ካጠኑ በኋላ የእውነት መስሏቸው ድርቅ ለሽምግልና ሁሉ አይመቹም። እንደዚህ ያሉ ሰዎች እግዚአብሔር እንዲህ ያለውን በሽታ ነቅሎ ይጣልልን። እና በኋላ ግን ዮሴፍ እሱ መሆኑን ሲያውቁ ተመልከቱ፣ ሞቷል ብለው ለራሱ ከነገሩት በኋላ በጣም ድንጋ አሳፍ የት ይግቡ? መሬት ተከፍታ ብትውጣቸው ደስታ። ዮሴፍ ምን እንዳላቸው ታውቃላችሁ? አሁን ያ ብንሆን ምን እንላለን? ወንድሞቻችን እንደዚህ አድርገው ቢመጡ እናንተማ ጎዳ ነው ብላችሁ እንዲህ አድርጋችሁ ነበር፣ ይኸው እግዚአብሔር እዚህ ያደረሰኝ እንላለን። አናንልም? ልንል እንችላለን። የማይልም ሰው ይኖራል። እውነቱ እግዚአብሔር ጸጋ ያልተለየው። ዮሴፍ ግን እንደዚህ አይነት ስሜት አልነበረው። ኦሪት ዘፍጥረት ምዕራፍ 45 ቁጥር 5 ላይ በጣም ሲጸጸቱና ሲያፍሩ ለወንድሞቹ እንዲህ አላቸው ይላል፣ አሁንም ወደዚህ ስለሸጣችሁኝ አትዘኑ፣ አትቆርቆሩም። እግዚአብሔር ሕይወትን ለማዳን ከእናንተ በፊት ሰዶኛልና። አያችሁ እንዴት እንዳጽናናቸው ወንድሞቹ። ሸጣችሁኝ፣ ግፍንም ፈጸማችሁብኝ፣ አሁን ግን እግዚአብሔር ለዚህ አገናኘኝ አይደለም ያለ። አይደለም አትዘኑ፣ እግዚአብሔር ነው ያደረገው እናንተ አይደላችሁም ብሎ ግፋቸው ወደ እግዚአብሔርን ደግሞ ገፊ አይደለም ያደረገው። ይሄ ረሃብ እንዲወገድልን አስቀድሞ ልኮኛል። ይሄ እንዲወገድ እግዚአብሔር በጥበቡ ልኮኝ ነው እንጂ እናንተ ገፍታችሁኝ አይደለም። ስለዚህ ይሄ አይሰማችሁ ብሎ የነሱን አጥፍተናል በድለናል ብለው ባፈሩ በተጸጸቱ ጊዜ የበደለኝነት የጸጸት ስሜት እንዳይጎዳቸው ህሊናቸውን ፈወሳቸው። ምን ያህል ሰዎች ነን እኛ እንደዚህ አይነት ህሊና ያለን? እግዚአብሔር በቸርነቱ የመንፈስ ያደለህን። የተወደዳችሁ እግዚአብሔር ቤተሰቦች ትምህርቴን አሁን አጠቃልላለሁ ጊዜውም ስለመሸ። ዮሴፍ ሁለት ነገሮች ነው የሚጨምረው። ሶስተኛ ተመልከቱ፣ መጀመሪያ ከወንድሞቹ ክፋት ራቀ። ሁለተኛ የበደሉት ሰዎች ክፋት አያነሳም፣ እግዚአብሔር ለበጎ አደረገው ነው። ሶስተኛ ምቀኝነት ፈጽሞ የለበትም ዮሴፍ። ምቀኝነትን ነቅሎ ይጣልል። ሲሰራ ጲጥፋራንና ቤቱን ባለጸጋ ሲያደርጋቸው ይሄ ሀብት ንብረት እኔ አልበላው አልጠጣው አልለብሰው አላጌጥበት አልዳርበት አልኳልበት ዘመድ አረዳበት ለምን ይደክማለሁ ብሎ የማይመቀኝ የማይሰስት ኢትዮጵያውያን የቀደሙት ብዙዎቹ ይሄ መንፈስ ነበራቸው። ሰነፍ ሰው አይወዱም። ሲሰንፍም አፈር ለሚበላው ጉልበት ይሉት ነበር። ምን ለሚበላው ጉልበት? ምንም
ብታጠራቅመው ሰብተ የት ትደርሳለህ? ትሞታለህ፣ አፈር ይበላዋል። ስራበት ማለት ነው። አትመቅ። ምቀኝነት አይወዱም ነበር። ስንፍና አይወድ። አራተኛው የዮሴፍ ትጉ ሰራተኛ ነው። እስር ቤት ገብቶ ሰራተኛ ነው። ተሽጦ ሰራተኛ ነው። ባሪያ ሆኖ ሰራተኛ ነው። ፈርዖን ሾሞት ሰራተኛ ነው። ዓለምን በዚያ የረሃብ ዘመን ከረሃብ ለማዳን እግዚአብሔር የመረጠው ሰራተኛ ትጉ። እግዚአብሔር የታየበት ለዚህ ነው። ርዕሳችን እግዚአብሔርን ምን ማለት ነው? ተናገሩ። እግዚአብሔርን ምን ማለት ነው? ማሳየት። እግዚአብሔርን ለማሳየት አንደኛ ከክፋት መራቅ፣ ሁለተኛ የሰውን በደል ክፋት አለመቁጠር፣ ይቅር ማለት፣ ንጹህ ሕሊና ማድረግ፣ አለመመቅኘት፣ በማንም ማደግ መበልጸግ፣ ምንም ማለት እግዚአብሔር እኮ በኋላ እጥፍ አድርጎ ከፍሎታል። ዮሴፍ የቀረበት ነገር የለም። በሚስት ቢባል በልጅ ቢባል በሀብት ቢባል በስልጣን ምንም ያስቀረበት የለም። እግዚአብሔር ይሰጣል። ክርስቲያኖች ትጉ ሰራተኛ ነው እና እግዚአብሔር ታይ። ስለዚህ ተመልከቱ፣ ቅዱሳን እነማን ናቸው ስንል ቅዱሳን ከእንደዚህ ያለ ነገር ሁሉ ነጽተው እግዚአብሔር የሚገለጽባቸው። እግዚአብሔርንማ በባህሪው መላእክትም ማየት አይችሉም። በነገራችን ላይ ማንም እግዚአብሔር ማየት አይችልም። እግዚአብሔር የሚታየው በሰው ነው። ለዚያ ነው ቅድም ዮሐንስ ወንጌል ምዕራፍ 14 ላይ መጥቼ በአንተ ውስጥ ማደሪያ አደርጋለሁና። እንዴት ነው የምትገለጥልና? እንዴት ነው የምናይህ? ለዓለም ሳይሆን ለኛ ለምና እንዴት ነው የምትገለጥ? የምገለጠው በራእይ ነው አላለም፣ በህልም ነው። አንተ ውስጥ መጣ አድራለሁ፣ በስራህ በህይወትህ እገለጠ እታይብሃለሁ አለ። ክርስቲያኖች ቅዱሳን የምናከብራቸው ለምንድን ነው ካል እግዚአብሔር የሚታይባቸው የሚገለጽባቸው ሰሌዳዎች ቅዱስ ሆኖ እግዚአብሔርን የሚጋርድ አንድም ሰው የለም። ልንገራችሁ፣ እግዚአብሔርን የሚጋርድም ፍጥረትም የለም። እንኳን ጻድቅ ኃጢአተኛም እግዚአብሔርን መጋረድ አይችልም። ክፉም በክፋቱ መጋረድ አይችልም። ደንቆሮም በድንቁርናው መጋረድ አይችልም። ፈላስፋ በፍልስፍናው፣ ንጉሥ በስልጣኑ እግዚአብሔርን መጋረድ አይችልም። እግዚአብሔርን ራሱ የሚጋረድ ብሎ ማሰብ መካድ ነው። ክርስቲያኖች እግዚአብሔርን ማን ነው የሚጋርደው? ማን ነው የሚጋርደው? እግዚአብሔርን የሚጋርድ አንድም ነገር የለም። ግን አይታይም። ማይታየው ማየት ስለማይገባን ያን ለማየት የተገባን ስላልሆነ ነው። እግዚአብሔር ግን የሚታየው በቅዱሳን ነው። ቅዱሳን ማለት የእግዚአብሔር መታያዎች፣ መገለጫዎች፣ መታወቂያዎች፣ መነበቢያዎች፣ መሰበኪያዎች ማለት ቅዱሳን ናቸው። ክርስቲያኖች በዮሴፍ የታየ አምላክ በቅዱሳን ነቢያት፣ በቅዱሳን ሐዋርያት፣ በቅዱሳን ጻድቃን፣ በቅዱሳን ሰማዕታት፣ በቅዱሳን መምህራን፣ ካህናት፣ ምእመናን የተገለጠ አምላክ እኛን ኃጥአንን በዚህ ጾማችንን ጾመ ስርየት ጾመ ድኅነት አድርጎ ተቀብሎ ልቡናችን አለስልሶ ወደ ይቅርታ ወደ ፍቅር መልሶ መጥቶ በእኛም ዘንድ ማደሪያ አድርጎ ይገለጥልን፣ ይታይልን፣ ይገለጥብንም ዘንድ የእርሱ መልካም ፈቃድ ይሁን። ይቆየን። ወስብሐት ለእግዚአብሔር።